በጉጉት ሲጠበቅ የነበረው አዲሱ የኩሩሉስ ኡስማን ምዕራፍ እንግዲህ ከጠበቅነው በተቃራኒ በልጁ ወይም ደግሞ በኦርሃን ቤይ ኩሩሉስ ኦርሃን በሚል መመለሱ ይታወቃል። በዛሬው ቪዲዮችን ላይ እንግዲህ በዋነኝነት ሁለት ነገሮችን ይዘናል። የመጀመሪያው በኦስማን ቤይ ካራክተር የምናውቀው እንግዲህ የፊልሙ ዋናው ገጸ ባህሪ የነበረው ቡራክ ይህንን ፊልም ለቆ መውጣቱ ይታወቃል። ከዚህ ጀርባ ያለው ነገር ምንድን ነው የሚል ነው። ሌላኛውና ደግሞ አሁን በሰፊው እየተናፈሰ የሚገኘው እዚህ ፊልም ላይ ዋና ካራክተር ሆኖ የሚታወቀው ቡራክ የታላቁን ሰሃባ በውጊያ ማንም አይወዳደረውም የሚባለውን ሰይፉላህ ተብሎ የሚታወቀውን ሰሃባ አንድም ቀን በጦር ሜዳ ላይ ተሸንፎ የማያውቀውን ሰሃባ የሱን ታሪክ ይሰራል ተብሎ እንግዲህ እየተነገረ ይገኛል ማለት ነው። አንዳንድ ሚዲያዎች እንዲሁም የፕሮዳክሽን ስም ሳይቀር እየጠቀሱ ይገኛሉ። እውን ይህንን ፊልም ሊሰራው ነው ወይስ ደግሞ ተራ አሉባልታ ነው የሚለውን በዚህ ቪዲዮ ላይ የምናይ ይሆናል ማለት ነው። አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላህ ውድ የቻናላችን ተከታታዮች የዛሬውን ፕሮግራማችንን ከመጀመራችን በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በዛሬው ፕሮግራማችን ቀደም ብሎ እንዳነሳ ነው ኩሩሉስ ኡስማን ላይ የምናውቀው ቡራክ ወይም ደግሞ በካራክተር ስሙ ኦስማን ቤይ ኩሩሉስ ኡስማንን ለቆ መውጣቱን እንዲሁም ደግሞ ለቆ መውጣቱ ጋር የተያያዙ ሁለት ትላልቅ ጉዳዮች መኖራቸውና እነዚህ ነገሮች በዚህ ቪዲዮአችን ላይ እንደምንተነትን ገልጸን ነበር። የመጀመሪያውን ጉዳይ ስንመለከት እንግዲህ ኩሩሉስ ኡስማንን ለቆ ከወጣበት ዋነኛው ምክንያት የገንዘብ ስምምነት እንደነበረ ይታወቃል። ይህም የተነሳው ኡስማን ወይም ደግሞ ቡራክ ፊልሙ ላይ ትልቅ ተጽዕኖ ማምጣቱን ፊልሙም እሱ ባይኖር ኖሮ እዚህ ደረጃ እንደማይደርስ ለፊልም ፕሮዲውሰሩ ወይም ደግሞ ለፕሮዳክሽኑ በመናገር ይገባኛል ጥያቄ አንስቶ ነበረ። ፕሮዳክሽኑም በተከታታይ ከቡራክ የሚቀርብላቸውን የገንዘብ ይጨመርልኝ ጥያቄ እንዳልተቀበሉትና ይህንን ፊልም እዚህ ላይ ለማቆም መገደዳቸውን ነው እንግዲህ ውስጥ ላይ የወጡ መረጃዎች የሚያሳዩት ማለት ነው። በዚህም የተነሳ ቡራክ ፊልሙን ለቆ ወጥቷል ማለት ነው። ከዚህ ጋር ተያይዞ እንግዲህ ቀጣዩን ሰባተኛው ምዕራፍ ወይም ሲዝን 7ን ኩሩሉስ ኡስማንን ለመልቀቅ አልተቻላቸውም ማለት ነው። ምክንያቱም እንደ መሪ ገጸ ባህሪ እንደመሆኑ መጠን እሱም በሌላ ሰው ተክቶ ማምጣት ፊልሙ ላይ የሚኖረው ትልቅ ችግር ስለሚፈጥር ይህንን በመረዳት እንግዲህ ቀጣዩን ኩሩሉስ ኦርሃን በሚል የኦስማን ቤይ ልጅ የሆነውን ኦርሃንን ታሪክ አስቀጥለውታል ማለት ነው። እዚህ ፊልም ላይም የተለያዩ ካራክተሮች ባሉበት ሆኖ ነገር ግን የካራክተሮቹን ሰዎች ቀያይሯቸዋል ማለት ነው። እንግዲህ በዚህ የተነሳ ኦስማን ቤይ ወይም ደግሞ ቡራክ ይህንን ፊልም ለቆ ወጥቷል ማለት ነው። የመጀመሪያው ጉዳይ እንግዲህ የተረጋገጠው በተለያዩ ሚዲያዎች ሲዘገብ የነበረው የገንዘብ አለመስማማት ነበረ፣ ወይም ደግሞ ይገባኛል ብሎ ያሰበውን ያክል ክፍያ ስላልተሰጠው ነበረ ለቆ ወጣው ማለት ነው። ይሄ የተረጋገጠው ጉዳይ ነው እንዳልኳችሁ። ሁለተኛው ጉዳይ ግን ትንሽ ለየት ያለ ጉዳይ ነው። በተለያዩ ሚዲያዎች ላይ የዘገቡበትም ወይም ደግሞ አንዳንድ ሚዲያዎች ደግሞ ያልዘገቡበትም ሁኔታ አለ። ነገር ግን ትላልቅ ሚዲያዎች በተለይ በፌስቡክ ገጻቸው ላይ አንዳንድ ፎቶቸውን በማጋራት እንግዲህ ኩሩሉስ ኡስማን ላይ የምናውቀው ቡራክ አንድን ሰሃባ ታሪክ ሊሰራ እንደሆነ እየገለጹ ይገኛሉ ማለት ነው። ይሄ ነገር እንግዲህ እውነት ከሆነ በጣም በሚያስገርም ሁኔታ ትልቅ ኢምፓክት ወይም ደግሞ ትልቅ ተጽዕኖ የሚፈጥር ነገር ይሆናል ተብሎ ነው የሚገመተው። ምክንያቱም ከሰሃባው ማንነት አንጻር እንዲሁም ደግሞ ሰሃባው አረብ እንደመሆኑ መጠንና ኡስማን ደግሞ ወይም ደግሞ ቡራክ ቱርካዊ እንደመሆኑ መጠን ይሄ ነገር ምን አይነት አንድምታ ሊፈጥር ይችላል የሚለው ነገር አነጋጋሪ ነው። ስለዚህ መጀመሪያ ስለ ሰሃባው አንዳንድ ነገር እናወራና የዛሬው ፕሮግራማችንን የምንቋጭ ይሆናል ማለት ነው። በድጋሚ እንግዲህ ዜናዎቻችን ሌሎች ጋር እንዲደርሱ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ይህንን ካራክተር ለመመረጠውት ወደሚለው ነገር ከመግባታችን በፊት በመጀመሪያ ኻሊድ ኢብኑ ወሊድ ማን እንደሆነ እንመልከት። ኻሊድ ኢብኑ ወሊድ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ የነበረ ሰሃባ ነው። ይህ ሰሃባ እንግዲህ እስልምናን ከመቀበሉ በፊትም በተለያዩ የጦር ስልቶች እንዲሁም በጀግንነቱ የሚታወቅ ነበረ። ኻሊድ የተገኘው በኑ መክቱም ከሚባለው ከቁረይሽ ጎሳ ውስጥ ነው። ይህ ጎሳ በጣም ብዙ ተዋጊዎችን፣ ፈረሰኞችን፣ ቀስተኞችን እንዲሁም ደግሞ በጦርነት ስትራቴጂ የተካኑ ሰዎች የሚወጡበት ጎሳ ነበር። ኻሊድም በወጣትነቱ አንድ ተራ ተዋጊ አልነበረም። በጦርነት ስልቱ የተመሰከረለት ሰው ነበር። ኻሊድ ከሙስሊሞች ጋር ለመጀመሪያ ጊዜ የተገናኘው በኡሁድ ጦርነት ነበረ። በኡሁድ ጦርነት ወቅት ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ይዘው ድል እየተቀናጁ በነበረበት ወቅት ቦታቸውን እንዳይለቁ የተቀመጡ ቀስተኞች ነበሩ። እነዚህ ቀስተኞች የያዙት ቦታ በጣም ትልቅ ስትራቴጂያዊ ቦታ እንደነበረ ኻሊድ ቀድሞ ተረድቶት ነበረ። ቀስተኞቹ ድል ያደረጉ ስለመሰላቸው ቦታቸውን አፈግፍገው ምርኮዎችን ለመውሰድ ወደፊት ለፊት ሲገሰግሱ ኻሊድ ከጀርባ በኩል በመሆን እነሱን አጠቃቸው። ምክንያቱም ይህም ቦታ መጀመሪያውኑ ቀድሞ ተረድቶት ነበር።
በዚህም የተነሳ ሙስሊሞች ሊሸነፉ ችለዋል። ኻሊድም ከዚህ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም በመከተል እውነቱ ወደዚህ ቦታ እንደመራው በመግለጽ እስልምናን ተቀላቅሏል። ነቢያችን ሰለላሁ ዐለይሂ ወሰለምም ዱዓ አድርገውለት እንደነበረም ነግረውታል። ኻሊድ እስልምናን ከተቀላቀለ በኋላ ብዙ ነገሮች ተቀየሩ። የተለያዩ ትላልቅ ጦር ሜዳዎችን መራ። ኻሊድ ካደረጋቸው ከ100 በላይ ጦር ሜዳዎች በአንዱም ሽንፈትን አልገጠመውም። እንዲሁም ሰይፉላህ የሚለውን ቅጽል ስም አግኝቶ ነበር። ሰይፉላህ የሚለውን ቅጽል ስም ያገኘበት ጦር ሜዳ ላይ የሰራው ጀብድም በጣም ትልቅ ነበረ። ስለ ኻሊድ ማውራት ካለብን በጣም ረጅም ፕሮግራም ያስፈልገናልና ካራክተሩ ማንነቱን ለማስተዋወቅ ስንል ያዘጋጀንላችሁ ፕሮግራም ነበረ። ከዚህ በመቀጠል እንግዲህ በኩሩሉስ ኡስማን የምናውቀው ቡራክ ይህንን ካራክተር ተቀብሎ ሊሰራ እንደሆነ የተለያዩ ሚዲያዎች እየዘገቡ ይገኛሉ። በእርግጥ ሙሉ ለሙሉ የተረጋገጠ መረጃ አይደለም። ነገር ግን አንዳንድ ትላልቅ ሚዲያዎች ይሄ ነገር ሊሆን እንደሚችልና አንዳንድ ዝግጅቶችም እንደተጀመሩ እየገለጹ ይገኛሉ። ነገር ግን ብዙ አጠያያቂ ነገሮችን እያነሳ ያለ ጉዳይ ነው። ምክንያቱም ታሪኩ የአረቦች ነው፣ ቋንቋውም አረበኛ ነው። ኩሩሉስ ኡስማን ላይ የምናውቀው ቡራክ ደግሞ ኢስታንቡል ውስጥ ተወልዶ ያደገ ከቱርከኛ ውጪ አረበኛን የማይችል ነው። ስለዚህ ይሄ ነገር በጣም ብዙ ጥያቄዎችን አስነስቷል። እንዴት አንድ አረቦች እንደ ትልቅ ጀብድ የሚቆጥሩትን ትልቅ ባለታሪክ የሆኑበትን ጉዳይ አሳልፈው ለቱርክ ሚዲያ እንዴት ሊሰጡ ይችላሉ የሚለው ነው። ይህንን ጉዳይ በተመለከተ እንግዲህ የተለያዩ መልሶች እየተሰጡ ይገኛሉ። ከነዚህም ውስጥ በተወሰነ መልኩ አሳማኝ ሊሆን የሚችለው ቱርኮች በዚህ ኢንዱስትሪ ትልቅ ሚና አላቸው። ምክንያቱም የተለያዩ ተከታታይ ፊልሞችን በመስራት ታሪካቸውን ለዓለም እያስተዋወቁ ይገኛሉ። በዚህም የተሻለ ፕሮዳክሽን፣ የተለያዩ ተዋናዮችን በውስጡ ያቀፈ ፕሮዳክሽን አላቸው። ከዚህም በተጨማሪ በሲኒማቶግራፊም ከአረቦች የተሻሉ እንደመሆናቸው ታሪኩን ለመስራት እነሱ ተቀዳሚ ምርጫ ይሆናሉ ተብሎ ይታሰባል። ለዚህም ሲባል አረቦች ይህንን ጉዳይ ለቱርኮች አሳልፎ ሊሰጡ ይችላሉ። እንደዛም ሆኖ ግን የአረቦች ታሪክ በቱርከኛ ተሰርቶ ተመልሶ ወደ አረበኛ ተተርጉሞ ልናየው ነው ማለት ነው። በብዙዎች ዘንድ ተቀባይነት እያገኘ ያልሆኑም በዚህ የተነሳ ነው። ምክንያቱም አረቦች የገንዘብ ችግር የለባቸውም፣ የታሪክ ችግር የለባቸውም። ከዚህም ባሻገር ደግሞ የተለያዩ ሙሰልሰሎችን ወይም ተከታታይ ድራማዎችን በማቅረብ ለረጅም ጊዜ ይታወቃሉ። ስለዚህ እንደዚህ አይነት ፊልሞችን ለመስራት አዲሳቸው አይሆንም። ከዚህ ቀደምም የተለያዩ የሰሃባ ታሪኮችን እንደሰሩ እናውቃለን። ስለዚህ ይህንን ነገር ደግሞ በተሻለ ፕሮዳክሽን መስራት ለነሱ አስቸጋሪ አይሆንም። ሆኖም ግን ይህንን ነገር ለቱርኮች አሳልፈው የሚሰጧቸው ከሆነ የተለያዩ ነገሮችን የሚያመለክት ይሆናል። ከዚህም ቀደም በነበራቸው የታሪክ ቁርኝትም ቱርኮችና አረቦች ጥሩ ትስስር እንዳልነበራቸው ይታወቃል። ምክንያቱም ኸሊፋነት ወይም ተተኪነትና ንግስናው አረቦች የኛ ነው ብሎ ያስቡ ነበረ። ቱርኮች ደግሞ እንደምናውቀው ኦቶማን ለረጅም ዓመታት ሲያስተዳድር ቆይቷል። ስለዚህ ኸሊፋዎች እኛ ነን ይሉ ነበር ቱርኮችም። ስለዚህ በመሃላቸው አለመግባባት ነበረ። ይሄ ነገር ቀጥሎ እንግዲህ አሁን ላይ በዚህ ሁኔታ ታሪካቸውን አሳልፈው ለቱርኮች መስጠታቸው ብዙ ነገሮችን ያስነሳል ወይም ደግሞ ብዙ ትችቶችን ያመጣባቸዋል ተብሎ ይጠበቃል። እንግዲህ ኩሩሉስ ኡስማን ላይ የምናውቀው ቡራክ ይህንን ነገር ተቀብሎ የምር ይሰራዋል ወይ? ከሰራውስ ኡስማን ላይ እንደምናውቀው እንግዲህ ትልቅ ጀብደኛነቱ ፊልሙ ላይ እንግዲህ ፊት ለፊት ላይ የነበረው እሱ ነበረ። በጣም ትላልቅ እይታዎችን ያስገኘ ፊልም ነው እንደምናውቀው። ልክ ይህንን ታሪኩን መልሶ እዚህኛው ፊልም ላይ ደግመዋል የሚለውን ነገር አብረን የምናየው ይሆናል። ሀሳብ አስተያየታችሁን አስቀምጡልን። መልካም ጊዜ ሆነላችሁ።